ለ300 ዓመታት በቆሻሻ ተራራ ስር ተቀብሮ የኖረ በጢስ ምልክት የተገኘ በባህር ላይ የተወረወረች ንግሥትን ለክብር ያበቃ በመጨረሻም በብርሃን አምድ መሪነት ኢትዮጵያ የገባው ያ ተአምረኛው ግማደ መስቀል። ይህ በታሪክ ማህደር ውስጥ የተመዘገበውና ትውልድ በታላቅ ድምቀት የሚያከብረው የእምነትና የጽናት ታሪክ እንዲህ ይጀምራል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ሙት እያስነሳ ድውይ እየፈወሰና አጋንንትን እያወጣ የተለያዩ ገቢረ ተአምራት ሲሰራ ክፎች አይሁዶች ተመለከቱ። ሕዝቡ ሁሉ ይህንን ተአምር አይቶ ክርስቲያን እንዳይሆን በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀበሩት። ከዛም የከተማውን ቆሻሻ ሁሉ መስቀል በተቀበረበት ቦታ ላይ እየደፉ ከዘመን ብዛት የተነሳ ቦታው በቆሻሻ ክምር ትልቅ ተራራ ሆነ። እስራኤልን ከሮም ቅኝ አገዛዝ ነፃ ለማውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስንም አቃጠለው። እስራኤላውያንም በመላው ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት በክርስቲያኖች ላይ የማያባራ መከራ ደርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነጻነት ስላልነበራቸው ቅዱስ መስቀል ለ300 ዓመታት ያህል ተቀብሮ የጉዲፍ መጣያ ሆኖ ቆይቷል። የመስቀሉ የመገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ የተረሳውን መስቀል ባለቤቱ መድኃኔ ዓለም አልረሳምና እርሱ የፈቀዳት ዕለት ስትደርስ በእሌኒ ንግሥት አማካኝነት ከተቀበረበት እንዲወጣ አደረገ። እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ኑሯቸውም ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ነበሩ። ተርቢኖስ ነጋዴ ነበር። ከዕለታት አንድ ቀን ራቅ ወዳለ ሀገር በመርከብ ለንግድ ሄደ። እሌኒም ባለቤቷ እስኪመለስ ድረስ ለእርሱ ከመጸለይ በቀር ከግቢዋ አትወጣም ነበር። አንድ ጊዜ ተርቢኖስ ከንግድ ሲመለስ ከጓደኞቹ አንዱ ሚስቶቻችን ሌላ ሳይለምዱ እናገኛቸው ይሆን ብሎ ጠየቀ። ተርቢኖስ ሚስቴን በዚህ አልጠረጥራትም ብሎ ሲመልስ ጓደኛውም ያንተ ሚስት ከማን ትበልጣለች? አሁን ሂጄ ከሚስት ጋር ለምዳኝ ብመጣስ ምን ትቀጣለህ? አለው። ተርቢኖስም በሚስቱ ተማምኖ ይህንን ብታደርግ የለፋሁበትን ሀብት ከነትርፉ ውሰድ ብሎ ተወራረደ። ያ ተንኮለኛ ነጋዴ ወደ እሌኒ ቤት ደርሶ ሊያገኛት ቢሞክርም እሌኒ ከመቼ ወዲህ ነው እንግዳ የማነጋግረው ብላ አሳፈረችው። ነጋዴው ግን ተንኮላቀደ። የእሌኒን ሰራተኛ በወርቅ ደልሎ ባልና ሚስቱ ብቻ የሚያውቁትን የእሌኒን ሀብል አስመጣ። ከዚያም ለተርቢኖስ ሚስትህን ለምጃት መጣሁ፣ ለዚህም ምልክቱ ይኸው ሀብሏን ይዞ መጥቻለሁ አለው። ተርቢኖስም ደነገጠ። ሀብቱን ሁሉ ለነጋዴው አስረክቦ ባዶ እጁን ወደ ቤቱ ተመለሰ። እሌኒም ለምን አዘንክ ብላ ብትጠይቀው ሀብቴን ማዕበል አጠፋብኝ አላት። እርሷም በኢዮብ ታሪክ አጽናናችው። እርሱ ግን በተከበርኩበት ሀገር ለምኜ መኖር አልችልም፣ ወደማያውቁኝ ሀገር ሄዳለሁ አላት። እሌኒም አብሬህ ሄዳለሁ ብላ ተነሳች። በመንገድ ላይ ተርቢኖስ ሀብሉን አውጥቶ የሆነውን ሲነግራት እሌኒ እውነተኛውን ታሪክ ብትነግረውም አላመናትም። የባህር ዳርቻ ሲደርሱ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ስራሽ አውጣሽ ብሎ ወደ ባህሩ ወረወራት። እሌኒ ያለችበት ሳጥን በእግዚአብሔር ፈቃድ ተንሳፎ ምዕራብ ሮምን ያስተዳድር የነበረው የቆንስጣ ግዛት ደረሰ። ንጉሱም አውጥቶ ሚስቱ አደረጋት። በ272 ዓመተ ምህረት ታላቁን ቆስጠንጢኖስን ወለደች። ቆስጠንጢኖስ በአባቱ ቦታ ነግሶ በጦር ሜዳ ጀግንነትን ሲሰራ፣ እናቱ እሌኒ ደግሞ ስለ ክርስትናና ስለ መስቀሉ መከራ ታስተምረው ነበር። በ312 ዓመተ ምህረት ከጠላቱ ከመክስሚያኖስ ጋር ሊዋጋ ሲል በሰማይ ላይ በዚህ መስቀል ጠላትህን ድል ታደርጋለህ የሚል ምልክት አየ። በጦር መሳሪያዎቹ ላይ የመስቀል ምልክት አድርጎ ዘመተ። ጠላቱንም ድል ነስቶ የሮም ንጉሠ ነገሥት ሆነ። ከዛም ለክርስቲያኖች የነጻነት አዋጅ አወጀ። ቅድስት እሌኒ
በ327 ዓመተ ምህረት መስቀሉን ለመፈለግ ወደ ኢየሩሳሌም ሄደች። አረጋዊው ኪራኮስ ከሦስቱ ተራሮች በአንዱ ስር ነው ብሎ ጠቆማት። እሌኒም የትኛው እንደሆነ ለማወቅ ደመራ አስደምራ ብዙ ዕጣን አቃጠለች። የዕጣኑ ጢስ ወደ ሰማይ ወጥቶ በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍ ሰገደ። መስከረም 16 ቀን ቁፋሮው ተጀመረ። ከ7 ወራት በኋላ መጋቢት 10 ቀን 3 መስቀሎች ተገኙ። የጌታችን መስቀል የትኛው እንደሆነ ለማወቅ የሞተ ሰው በላዩ ላይ ሲያሳርፉ በጌታ መስቀል ላይ የነበረው በድን ተነስቶ ቆመ። በዚህም እውነተኛው መስቀል ተለየ። ንግሥት እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱ። መብራት አብርተውም ደስታቸውን ገለጹ። ከብዙ ዘመናት በኋላ የመስቀሉ ክፍሎች ለተለያዩ ሀገራት ተከፋፈሉ። የቀኝ ክንፉ ለግብጽ እስክንድርያ ደረሰ። በግብጽ ያሉ ክርስቲያኖች መከራ ሲጸናባቸው ለኢትዮጵያዊው ንጉሥ አጼ ዳዊት እርዳታ ጠየቁ። አጼ ዳዊትም በ20,000 ሰራዊት ዘምተው ክርስቲያኖችን ታደጉ። ግብፃውያኑም 12,000 ወቄት ወርቅ ቢልኩላቸውም ንጉሡ ወርቁን መልሰው የጌታዬን ግማደ መስቀል ላኩልኝ አሉ። በዚህም መሰረት ግማደ መስቀሉ በክብር ወደ ኢትዮጵያ ተላከ። አጼ ዳዊት ስናር ላይ ሲያርፉ ልጃቸው አጼ ዘርዓ ያዕቆብ ነገሱ። መስቀሉን የሚያሳርፉበትንም ቦታ ሲፈልጉ በሕልማቸው አንብር መስቀሌ በዲበ መስቀሌን በመስቀለኛ ቦታ አስቀምጥ የሚል ራእይ በተደጋጋሚ አዩ። በመጨረሻም የብርሃን አምድ እየመራቸው ወሎ ውስጥ ወደሚገኘው ግሸን አምባ ደረሳቸው። ቦታው ተፈጥሯዊ ቅርጹ የመስቀል በመሆኑ መስከረም 21 ቀን 1440 ዓመተ ምህረት በዚያ በክብር አሳረፉት። በዚያም አምባ ታላቅ ቤተ መቅደስ ሰርተው ቅዱስ መስቀሉን፣ የጌታን ቀይ ልብስ፣ ከለሜዳውን፣ ሰፍነጉንና ኩራተ ርዕሱን ከሌሎች ቅዱሳን አጽም ጋር በክብር አስቀመጡት።